قلوبنا من أوجاع. እንግዲህ ኢጅማዕ አለበት በዑለማዎች መካከል ኺላፍ ራሱ የለውም ማለት ነው። በይነ الفقهاء إذا ضحك في صلاته በሶላቱ ላይ ምን ያለ ከሆነ የሳቀ ከሆነ አንድ ሰው ከትከት ብሎ ከሳቀ እየሰገደ አው አከለ ወይ ከበላ አው ሸሪበ ወይ ከየጠጣ ከሆነ በጠለት ሶላቱ ይበላሻል ማለት ነው። የዚህ ግለሰብ ሶላት እየሰገደ የሚያሰላምት ይመስልሃል። ሶላት ውስጥ ነው ያለው፣ ወደዚያ ወደዚህ ያያል፣ ሰውን ተከትሎ ይወጣል በአይኑ ፊቱም ይዞራል። ወነስአሉላህ السلامة والعافية። እነዚህ ሰዎች ሶላታቸውን እያጡ ነው ያሉት። ሐቂቃ ወደ ጎን ይዞራሉ። ጠይብ ከፊት ለፊታቸው ወደ ጎን እስከ መዞር ደረጃ የሚደርሱ አሉ ማለት። ይሄ መሆን የለበትም። ጠይብ እያየን ሶላታችንን ልናበላሽ አይገባም ማለት ነው። ደጋግሞ በማበስ ሊሆን ይችላል፣ በመነካካት ወይም እግሩን ወደዚያ ወደዚህ በማንቀሳቀስ ወይም ደግሞ ጺሙን አሁንም በመንካት በመፈልፈል ወይ ልብሱን በማስተካከል አሁንም ተከታታይ በሆነ መልኩ ወይም ከዚህ ውጪ ያለ ስልኩን እያወጣ የሚያያለ እንደዚህ የመሳሰለ ሌላ ነገር ሶላት ውስጥ ሆኖ ማለት እንደዚህ የሚያደርግ ከሆነ ይህ ተከታታይ በሆነ መልኩ የሚያደርግ ከሆነ ሶላቱ ይበላሻል። ምክንያቱም ለምንድን ነው? ይሄ እኮ ኢስቲግላል ማድረግ መሆን ነው። አን ሶላት ከሶላት እኮ ቢዚ መሆን ነው። በቃ ሌላ ሶላት ውስጥ እንዳልገባ ሰው መሆን ነው። ሶላት ላይ የገባን እንደሆን ናም ሐጃ ያለበት እንቅስቃሴ የሚያስፈልግ ከሆነ ለምሳሌ አንዳንድ ጊዜ ሰው ሊያሳክከው ይችላል። አንድ ጊዜ አከክ አድርጎ መመለስ አለበት። እዛው ላይ መዘውተር የለበትም። ናም እጃችንን ቢሆን አደብ ሊይዝ ይገባል። እግራችንን ቢሆን አደብ መያዝ አለበት። ጠይብ ካልነካካን ማለት የለብንም። ጺማችንን አሁንም ሶላት ውስጥ ሆነ መንካት ተገቢ አይደለም። ጠይብ ስለሆነ ከነዚህ አይነት ነገር ጥንቃቄ ማድረግ አለብን፣ ሶላታችን እንዳይበላሽብን ዘንድ ማለት ነው። ቢስሚላሂ الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده ربي لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد فإن خير الحديث كلام الله وخير الهدي هدي محمد صلى الله عليه وعلى آله وصحبه وسلم. وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. إخوة الإيمان أيها الإخوة والأخوات، فعنوان هذه الكلمة مبطلات الصلاة. طيب الله فكات كوندم هدوس قار የምትዋወስበት የሆነው ነጥብ አጀንዳ ሶላትን የሚያበላሹ የሆኑ ጉዳዮች ያኒ ነጥቦች አሉ። ስለነሱ ይሆናል ሙብጢላቱ ሶላህ ወይም ሶላትን የሚያበላሹ ነገራቶች በሚል ይሆናል ኢንሻአላህ ተዓላ። ነብያችን ሰለላሁ ዐለይሂ ወሰለም በሐዲታቸው እንደሚሉት ሶላቱን የጠበቀ አላሁ ሱብሓነሁ ወተዓላ በሚያዘው በሆነ መልኩ ሶላቱን አስተካክሎ የሚሰግድ የሆነ ሰው ነገ አላህ ዘንድ ይህ ግለሰብ በሚቆም ጊዜ ለሱ ቡርሃን ይሆንለታል። ወከዛሊከ አይዳን ኑር ብርሃን ይሆንለታል ብለዋል ነብያችን ዐለይሂ ሰላቱ ወሰላም። እንደዚሁም ከጀነት ሰዎች መካከል ይሆናል ማለት ነው። በርካታ የሆኑ ሐዲሶች አሉ በዚህ ዙሪያ ላይ መጡ። ሶላትን ያበላሽ እንደሆነ
ሶላትን ያበላሽ እንደሆነ በመስገድ ሊሆን ይችላል وكذلك ايضا የሱን አህካሙን ሳንማር እንደዚሁ ያበላሽን ከሆነ ከሸርጡ ያጓደልን እንደሆነ አርካኑን ያበላሽን ከሆነ ከዋጅባት እንደዚሁም ያጓደልን ከሆነ ሙብጢላት ውስጥ ወይም ሶላት የሚያጓድል የሆኑ ወይም ደግሞ ሶላታችንን የሚያበላሽ የሆኑ ነጥቦች አሉ እዛ ውስጥም የገባን እንደሆነ ይህ ግለሰብ ሶላቱን የማይጠብቅ ከሆነ አሉ ነብያችን አለይሂ ሰላቱ ወሰለም ለሱ ምንም የሆነ ብርሃን የለውም ለሱ ምንም የሆነ ብርሃን ኑር የለውም አሉ وكذلك ايضا ይህ ግለሰብ ደግሞ ከነ ፊርዓውን ከነ ሃማን ከነ ቃሩን ጋር ነው የሚሆነው ይላሉ አላህ ይጠብቀን ኢዘን ሶላታችንን አሳምረን ለመስገድ ከሙብጢላቱ ወይም ሶላትን ከሚያበላሹ ከሆኑ ነገራቶች መራቅ ግዴታ አስፈላጊ ይሆናል طيب ፉቃሃዎች እነዚህን የሶላት የሚያበላሹ የሆኑ ሙብጢላቶችን በተመለከተ እንደ መዝሀብ አንዱ ያኒ የመለያየት ሁኔታ አለባቸው مثلا አንዳንዶች 8 ይጠቅሳሉ አንዳንዶች 9 አንዳንዶች እስከ 12 የሚያደርሷቸው አሉ وعلى كل አጠር አድርገን ለማየት እንሞክራለን بإذنillah جل وعلا ስለሆነ እነዚህ ሙብጢላቶች ሶላትን የሚያበላሹ የሆኑ ነገራቶች ማለት ነው الامور التي تبطل بها الصلاه اذا وجدت እነዚህ ጉዳዮች ወይም እነዚህ ሶላትን የሚያበላሹ የሆኑ ነጥቦች በሶላታችን ውስጥ የተከሰቱ እንደሆነ የተገኙ እንደሆነ ሶላቱ የሚበላሽ ይሆናል ማለት ነው وهذه المبطلات يجب على المسلم أن يعرفها مسلم የሆነ ሰው እነዚህን ሶላቱን ከሚያበላሽበት ከሆነ ነገር ለመራቅ መጀመሪያውኑ ስለ እነዚህ ሶላትን ከሚያበላሹ ከሆኑ ነገራቶች ምንድናቸው የሚለውን ማወቅ አለበት وأن يكون على علم بها ليتقي أن يقع في شيء منها لأنها مبطل لصلاته እነዚህን ጉዳዮች ወይም እነዚህ ሶላትን የሚያበላሹ የሆኑ ነገራቶች ምን እንደሆኑ ማወቅ መረዳት አለበት እንዲጠነቀቅ ዘንድ ማለት ነው እነዚህ ሶላትን ከሚያበላሹ ከሆኑ ነገራቶች ላይ እንዳይወድቅ ወይም ደግሞ እዛ ውስጥ እንዳይገባ ዘንድ አውቆ በጥንቃቄ እንዲሆን ዘንድ ሙስሊም የሆነ ሰው በሁሉም ላይ አስፈላጊ ነው ሶላትን ከሚያበላሹ ከሆኑ ነገራቶች መራቅ ማለት ነው طيب ሶላትን ከሚያበላሹ ከሆኑ ነገራቶች የመጀመሪያው እና አንደኛው ልብ በሉ እዚህ ሶላትን አላሁ ጀለ ወዐላ በቁርአንም እንደሚለው وأقيموا الصلاة وآتوا الزكاة واركعوا مع الراكعين وكذلك أيضا وما أمروا إلا ليعبدوا الله مخلصين له الدين حنفاء ويقيموا الصلاة ويؤتوا الزكاة وذلك دين القيمة يعلم الله بتلاي بقرآن وسط ببوز ቦታ ላይ ሶላትን አስተካክለን መስገድ እንዳለብን አላህ سبحانه وتعالى ይነግረናል وكذلك ነብያችንም عليه الصلاة والسلام ስለሆነ ሶላትን አስተካክለን አሳምረን ወይም ደግሞ ሶላትን የሚያሟላት ነገር እንዳለ ሁላ ሶላትንም ደግሞ የሚያበላሽ የሆነ ሙብጢላቶች አሉ ሶላትን የሚያበላሹ ማለት ነው ስለሱ ይሆናል የምናየው የመጀመሪያው እና አንደኛው الكلام العمد يعني ሶላት ላይ ሆነን ሆን ብለን የምንናገር ከሆነ ንግግር ማለት ነው ሶላት ላይ ሆነን مع الذكر والعلم እያወቅን እያስታወስን ሳንረሳ በጀህልናም ሳይሆን እያወቅን ይህን ንግግር የተናገርነው እንደሆነ ወይም ሶላት ውስጥ ሆነን ሶላት ውስጥ መሆናችንን ተረድተን እንደዚሁ የምንናገር ከሆነ እያወቅን ማለት ነው ካልሆነ ደግሞ ወልዕልም እየተረዳን ማለት ነው ይሄ ጉዳይ እንደሚያበላሽ እያወቅን ያለምንም እርሳና مع الذكر يعني
ያለምንም እርሳና ማለት ነው እያስታወሰ ሰውየው ሳይረሳ ማለት ነው ይሄ ዑድር ሊሆን ይችላል ረስቶ ከሆነ ነገር ግን እያስታወሰ እያወቀ ነዓም ያለምንም እንደሄን መናገሩ ሶላቱን እንደሚያበላሽበት እያወቀ ከሆነ የሚናገረው ሶላቱ ይበላሽበታል ማለት ነው ይሄ እንግዲህ ለሐዲስ ዘይድ ኢብኑ አርቀም رضي الله عنه عندما نزل قول الله عز وجل حافظوا على الصلوات والصلاة الوسطى وقوموا لله قانتين يميل القرآن أنقص سورد زيد بلو يلالو رضي الله عنه قال بلو يلالو كنا نتكلم في الصلاة يكلم الرجل صاحبه وهو إلى جنبه في الصلاة حتى نزلت وقوموا لله قانتين من يلالو زيد بن أرقم رضي الله عنه إنكم مجمريا لاي صلاة لاي مجمريا صلاة لاي أندو كغنو ጓደኛውን ያናግር ነበር حتى መጥቶ እየሰገደ ያለ መጥቶ ማለት ነው ስንት ረካዓ ነው የሰገዳችሁት ብሎ ሁላ ሊጠይቀው ይችል ነበር መጀመሪያ ማለት ነው አልተከለከሉም ነበር ከዚያም በኋላ ይሄ የቁርአን አንቀጽ ሲወርድ وقوموا لله قانتين የሚለው የቁርአን አንቀጽ በሚወርድ ጊዜ فأمرنا بالسكوت ዝም በማለት ታዘዝነ ونهينا عن الكلام ከመነጋገር ተከለከልን ይላል ስለዚህ ያወቅነ ከተናገርን نعم ያወቀ አንድ ሰው የተናገረ ከሆነ እያስታወሰ ሳይረሳ ያወቀ የተናገረ ከሆነ ሶላቱ ይበላሽበታል ማለት ነው በተለይ ሶላት ውስጥ በመንገባ ጊዜ يعني خشوع ያስፈልጋል ማለት ነው خشوع አስፈላጊ ነው ቀልባችንን ስብስብ አድርገን ወደ አላህ Subhanahu Wa Ta'ala ለመልሳት ይገባል طيب በሶላት ላይ مع الذكر የሚለው ማለትም አይ لا يكون يعني ساهيا طيب ያረሳ ሆኖ ሳለ ማለት ነው والعلم ደግሞ ማለት لا يكون جاهلا ማህይም ላይ ሆን ዘንድ ማለት ነው ያ ነገር ማለትም ሰውየው መናገሩ ሶላትን እንደሚያበላሽበት ያላወቀ ከሆነ ሁጃ ያልደረሰው ከሆነ ያልሰማ ከሆነ ከዑለማዎች በማህይምነት የተናገረ ከሆነ ዑذር አለው ማለት ነው طيب ይሄ ማለት وعليه فإنه إذا حصل كلام من الساهي بأن تكلم في أثناء صلاته سهوا أو تكلم في أثناء صلاته جهلا بالحكم فإن صلاته لا تبطل بذلك للعذر بالسهو والنسيان سوي صلاة لاي بمرسات صلاة استندال رستو يعني هي طفاتنا بمجمع درجة صلاة استكالن قدم اندالكود خشوع لينورن قد نو اگر قلنا سويو سياسبو يوهنا نقرن تناقر سياسبو سياستول نو مالتن رستو ايه صلاة ايبالاش بتن ነገር ግን ያወቀ ከሆነ ነው ሶላቱ የሚበላሸው ወይንም ደግሞ አያውቅም ሶላት ውስጥ መናገር እንደማይፈቀድ አያውቅም በመሃል የሆነ ንግግር ቢናገር የዚህን ጊዜ ዑذር አለው ማለት ነው ይሄ ባለማወቁ ምክንያት ነው طيب እንደዛ ከሆነ ዑذር ይኖረዋል ካልሆነ ግን ያወቀ ከተናገረ ሶላቱ ይበላሽበታል ማለት ነው ሁለተኛ يعني الضحك መሳቅ ነው ሶላትን የሚያበላሽው ሁለተኛ ከት ብሎ يعني ከት ያለ የሆነ ወይም ደግሞ ድምጽ የሚያወጣ የሆነ ሳቅን መሳቅ ይሄም يعني ቀልብን خشوعን የሚያሳጣ የሆነ ነው አንዳንድ ዑለማዎች የሚሉት ለምሳሌ ፈገግታ ያለ ከሆነ ሶላትን አያበላሽም ይላሉ እዚህ ጋር ሶላት የሚያበላሽው ምንድነው ድምጽ ያለው የሆነ ከት ብሎ መሳቅ ማለት ነው እንደዛ ከሆነ ሶላቱ ይበላሻል والأكل እንደዚሁም ሶስተኛ ደግሞ መብላት ነው والشرب አራተኛ ደግሞ መጠጣት መብላት መጠጣት ሶላት ውስጥ ከገባ ነብያችን አለይሂ ሰላቱ ሰላም እንዳሉት وتحريمها يعني التكبير وتحليلها التسليم
ሶላት ሁሉም ነገር ከሶላት በፊት የሚፈቀዱ የሆኑ ነገራቶች በአጠቃላይ ተክቢረቱል ኢህራም ከተደረገ በኋላ ሐራም ናቸው ማለት ነው። መብላት መጠጣት ይሁሉ አይፈቀድም። ወከዛሊከ ሶላትን እንደዚሁም ደግሞ ከሶላት በፊት የሚፈቀዱ ሐላል የሆኑ ነገራቶችን የምንጠቀመው ደግሞ በምንድነው? ስናሰላምት ነው። ናም ስለሆነ በዛ መልኩ ነው መሆን ያለበት እንጂ ሶላት ላይ ሆነን ካልበላን ካልጠጣን ያልነ ከሆነ ያኔ ሶላቱ ምን ይላል? ይበላሻል ማለት ነው። ባረከላሁ ፊኩም። وهذا بإجماع أهل العلم إذا ضحك في صلاته ይሄ እንግዲህ ኢጅማዕ አለበት በዑለማዎች መካከል ኺላፍ ራሱ የለውም ማለት ነው። بين الفقهاء إذا ضحك في صلاته በሶላቱ ላይ ምን ያለ ከሆነ የሳቀ ከሆነ አንድ ሰው ከትከት ብሎ ከሳቀ እየሰገደ أو أكل ويكبلا أو شرب ويكيتطا كهونه بطلت صلاته يبلاشال ማለት ነው የዚህ ግለሰብ نعم صلاته ይበላሻል። ስለሆነ ሶላታችን ላይ ጥንቃቄ ማድረግ አለብን ማለት ነው። ከእንደዚህ አይነት ነገር ሲጀመር ሶላትን በመንቆም ጊዜ አላህን Subhanahu Wa Ta'ala ነው እሱ ፊት ነው የምንቆመው። ስለዚህ ይሄ መሳቅ አያስፈልግም። እንደውም ማልቀስ ነው የሚያስፈልገው በዛ ቦታ ላይ ማለት ነው እንጂ መሳቅ አያስፈልግም። አላህን Subhanahu Wa Ta'ala ያኒ ምህረቱን የሱን ምህረት እየፈለግን የአላህን Azza wa Jal ያኒ ቅጣት እየፈራን አላህን መለመን መማፀን وكذلك ايضا እንደ ሰለፎቻችን ማለት ነው ከቻልን ሶላት ውስጥ ማልቀስ እንጂ አላህ የረዘቀው መሳቅ ተገቢ አይደለም ማለት ነው። ይሄ ኹሹዓችንን የሚያሳጣ ነው ሲጀመር አሳፋሪ የሆነ ተግባር ነው ሐቂቃ እንደዚህ የሚስቅ ሰው ከሆነ ማለት ነው። ونسأل الله السلامة والعافية. خامسا አምስተኛው ሶላትን የሚያበላሽ የሆነ انكشاف العورة عوراتችን መገለጡ ነው። عوراتችን ወይም ደግሞ ሀፍረተ ገላችን ማለት ነው። يعني ወንድ ልጅ መሸፈን ያለበት من السرة إلى الركبة يعني ከእምብርቱ እስከ ጉልበቱ ድረስ መሸፈን አለበት ነው። ይሄ አውራ ነው። ሌሎችም ይገለጹ ማለት አይደለም። ነገር ግን እነዚህ መሸፈናቸው ላቡድ ነው። ይሄ ካልተሸፈነ ሲጀመር ሰትሩል አውራ من شروط الصلاة ከሶላት መስፈርቶች መካከል አንዱ ነው ማለት ነው። አውራን መሸፈን ሀፍረተ ገላን መሸፈን ማለት ነው። እሱ ካልተሸፈነ يعني شرط አልተሟላምና መሽሩጡ ወይም ሶላቱ አይገኝም። ስለሆነ انكشاف العورة ካለ አውራን ከተገለጠ ማለት ነው ምን ይሆናል? ሶላቱ ይበላሻል። በዚህ ላይ አንዳንድ ዑለማዎች ምን ይላሉ? አጋጣሚ የተገለጠበት ከሆነ በጣም ትንሽ በሆነ መልኩ ከሆነ የተገለጠው ያንን يعني ምን አይለውም ወዳውኑ የመለሰው እንደሆነ አይጎዳውም ሶላቱን አያበላሽበትም የሚሉ ዑለማዎች አሉ። وعلى كل يعني انكشاف العورة ካለ ሀፍረተ ገላችን የተገለጠ ከሆነ يعني من إلى صلاة الجنب بلا الشر مالتنا. وقد تقدم في شروط الصلاة ستر العورة. طيب دمي توقع يا صلاة مسفرتوش وسط عندنياو ستر العورة شرط مالت من دنو مسفرت مالتنو كلمة هنيتا ودا صلاة كما قباتاتشن بفيت لنا مالاتشو يميقبو يا صلاة مسفرتوش ويم دقمو يا صلاة ቅድመ ሁኔታዎች የሚባሉ አሉ። ከዛ መካከል አንደኛው ሰትሩል አውራ አውራን ምን ማለት ነው? መሸፈን ያንን መሸፈን ማለት ነው። طيب واذا عدم الشرط بطل المشروط እነሆ እንደሚታወቀው ሸርጥ የሌለ ከሆነ መሽሩጡ ምን ይላል? ይጠፋል። ያ ሸርጥ ያ መስፈርት ከሌለ መስፈርት የተደረገለት ነገር ደግሞ አይኖርም ማለት ነው። ሶላቱ እንዲኖር ዘንድ ሰትሩል አውራ ግዴታ መኖር አለበት። ሰትሩል አውራ የሌለ ከሆነ ደግሞ ሀፍረተ ገላችንን መሸፈን የሚለው መስፈርት ከሌለ ሶላቱ አይኖርም ማለት ነው። طيب ስለሆነ የሀፍረተ ገላችን የተገለጠ እንደሆን نعم በምንሰግድ ጊዜ
ሀፍረተ ገላችን የተገለጠ እንደሆነ ሶላታችን ይበላሻል ማለት ነው። ሳዲሰን ስድስተኛ الانحراف الكثير عن جهة القبلة كقبلة አቅጣጫ በብዙ መዞር ማለት ነው። ወደ ሌላ አቅጣጫ መዞር ማለት ነው። ይሄ ሶላትን ያበላሻል ነው። አላሁ ስብሓነሁ ወተዓላ فولي وجهك شطر المسجد الحرام فلنولينك قبلة ترضاها እያለ አላህ ይናገራል በቁርአን ውስጥ። ስለዚህ ፊትህን ወደ ምትወደው ወደ ሆነው ወደ በይቱላህ አልሐራም ወደዛ እንመልስሃለን ወደዛ እናዞርሃለን ይላቸዋል። ስለሆነ ወደ ቂብላ መቅጣጨት ምንድነው? ወደ ቂብላ መቅጣጨት ሹሩጡን يعني من شروط الصلاة ከሶላት መስፈርቶች መካከል አንዱ ነው። استقبال القبلة ወደ ቂብላ መቅጣጨት ማለት ነው። ሰውየው ሶላት ከመጀመሩ በፊት መጀመሪያ ወደ ቂብላ መቅጣጨት አለበት። نعم ወደ ቂብላ ሳይቅጣጭ ሶላቱ መጀመር የለበትም። ቢጀመርም ልክ አይሆንም። طيب ስለሆነ ከቂብላ አቅጣጫ በብዙ የዞርነ ከሆነ በትንሹ ከሆነ አይጎዳውም ይላሉ ዑለማዎች። طيب በትንሹ ከሆነ አይጎዳውም። ነገር ግን ሙሉ በሙሉ ወደዛ መቅጣጨት አለበት። በብዛት ከሆነ ደግሞ ብዙ ከሆነ ደግሞ ከቂብላ አቅጣጫ የዞረው ይህ ግለሰብ ሶላቱ ይበላሽበታል። ምክንያቱም لأن استقبال القبلة من شروط الصلاة. طيب ወደ ቂብላ አቅጣጫ يعني ምን ማለት መቅጣጨት ከሶላት መስፈርቶች መካከል አንዱ ስለሆነ ማለት ነው። አንድ ሰው ከዛ ከቂብላ አቅጣጫ የዞረ ከሆነ የተጣመመ ወይም ደግሞ የተዘነበለ እንደሆነ ብዙ የሆነ መዘንበልን ከተዘነበለ ሶላቱ ይበላሻል። ነገር ግን انحرافا يسيرا ከሆነ በጣም የተወሰነ ከሆነ فإنه لا يضر እሱ የሚጎዳው አይደለም ችግር የለበትም ይላሉ። ነገር ግን ይሄንን ተብሎ ደግሞ ሙሉ በሙሉ يعني ሙሉ ወደ ቂብላ ሳያሟላ ይስገድ ማለት አይደለም። ብዙ የሆነ መንሻፈፍን የተንሻፈፈ እንደሆነ عن جهة القبلة بطل صلاته ሶላቱ ትበላሻለች ማለት ነው። ስለዚህ ወደ ቂብላ አቅጣጫ መቅጣጨት من شروط الصلاة ስለሆነ እሱ ያልተገኘ እንደሆነ ደግሞ መሽሩጥ ወይም ደግሞ ሶላቱ አይኖርም ማለት ነው። ባረከላሁ ፊኩም። طيب ስለሆነ ስንሰግድ ወደ ቂብላ አቅጣጫ ተቅጣጭተን መሆን አለበት ነው። ከዛ የዞርን ከሆነ አንዳንድ ሰው የሚገርመው ሶላት እየሰገደ የሚያሰላምት ይመስልሃል። ሶላት ውስጥ ነው ያለው፣ ወደዚያ ወደዚህ ያያል፣ ሰውን ተከትሎ ይወጣል በአይኑ ፊቱም ይዞራል። ወነስአሉላህ السلامة والعافية። እነዚህ ሰዎች ሶላታቸውን እያጡ ነው ያሉት ሐቂቃ። ወደ ጎን ይዞራሉ። طيب ከፊት ለፊታቸው ወደ ጎን እስከ መዞር ደረጃ የሚደርሱ አሉ ማለት ነው። ይሄ መሆን የለበትም። طيب እያየን ሶላታችንን ልናበላሽ አይገባም ማለት ነው። سابعا ሰባተኛ العبث الكثير المتوالي في الصلاة ሶላት ውስጥ ተከታታይ የሆነን ጨዋታን መጫወት ወይንም ደግሞ ተከታታይ የሆነ እንቅስቃሴን ማድረግ ማለት ነው። ሶላት ውስጥ የገባን ከሆነ ኹሹዕ አስፈላጊ ነው ብለናል መጀመሪያ ላይ። ኹሹዕ يعني ቀልባችንን ለአላህ Subhanahu Wa Ta'ala ስብስብ አድርገን መስጠት ነው። እንደዛ ከሆነ يعني የኛ ጀዋርህ ወይንም ደግሞ የኛ ሰውነትም መረጋጋትን ያገኛል። እንደፈለገ አሁንም እዚያም እዚህም ለንቀሳቀስ አይልም። ኹሹዕ የሌለ ከሆነ ግን አስቸጋሪ ነው የሚሆነው። እዚህ ጋር አሁን ሰባተኛ ሶላትን ከሚያበላሽ ከሆነ ነገር ሰባተኛው የተጠቀሰው العبث الكثير المتوالي في الصلاة በሶላት ላይ ተከታታይ የሆነ እንቅስቃሴን ማድረግ ነው። ይሄ ደግሞ በእጁ ሊሆን ይችላል أو رجله أو لحيته أو ثوبه أو غير ذلك فهذا مما يبطل الصلاة. طيب እጁን ደጋግሞ በማበስ ሊሆን ይችላል፣ በመነካካት
ወይም እግሩን ወደዚህ በማንቀሳቀስ ወይም ደግሞ ጺሙን አሁንም በመንካት በመፈልፈል ወይ ልብሱን በማስተካከል አሁንም ተከታታይ በሆነ መልኩ ወይም ከዚህ ውጪ ያለ ስልኩን እያወጣ የሚያለ እንደዚህ የመሳሰለ ሌላ ነገር ሶላት ውስጥ ሆኖ ማለት እንደዚህ የሚያደርግ ከሆነ ይህ ተከታታይ በሆነ መልኩ የሚያደርግ ከሆነ ሶላቱ ይበላሻል። ምክንያቱም ለምንድነው? ይሄ እኮ ኢስቲግሃል መሆን ነው። አን ሶላት ከሶላት እኮ ቢዚ መሆን ነው። በቃ ሌላ ሶላት ውስጥ እንዳልገባ ሰው መሆን ነው። ይሄንን እኮ እንቅስቃሴ ማድረግ ሰበቡሃ የዚህ እኮ ምክንያቱ ሰበቡ ምንድነው? የቀልቡ ከዚያ ቦታ ላይ መዞር ነው። ኹሹዕ አለመኖሩ ነው ማለት ነው። فلو خشع قلبه لخشعت جوارحه የዚህ ግለሰብ እኮ ቀልቡ ኹሹዕ ቢኖረው ኖሮ አላህ Subhanahu Wa Ta'ala የሚፈራ ቢሆን ኖሮ ያኒ ቀልቡ በትክክል አላህን የሚፈራ ቢሆን ኖሮ ሰውነቱም አላህን ይፈራ ነበር፣ ይረጋጋለት ነበር። ስለሆነ መረጋጋት ደግሞ ኢጥማእኒናን ማስገኘት በሶላት ላይ ሚን አርካኒ ሶላት ነው። በሁሉም ሩክኖች ላይ ማለት ነው። በሱጁድም በሩኩዕም በበይነ አሰጅደተይንም በሁሉም ላይ ምን ያስፈልጋል? ኢጥማእኒና ያስፈልጋል። ነቢያችን አለይሂ ሰላቱ ወሰላም ለዛ ሱሐባ እንዳስተማሩት ማለት ነው። طيب ስለሆነ فإذا كثر العبث وتوالى بطلت الصلاة صلاة ትበላሻለች። እንደዚህ አይነት እንቅስቃሴ በተከታታይ ከአንድ ሰው የተገኘ እንደሆነ ወይም የመነጨ እንደሆነ طيب ስለሆነ ሶላት ላይ የገባን እንደሆነ نعم ሐጃ ያለበት እንቅስቃሴ የሚያስፈልግ ከሆነ ለምሳሌ አንዳንድ ጊዜ ሰው ሊያሳክከው ይችላል። አንድ ጊዜ አከክ አድርጎ መመለስ አለበት። እዛው ላይ መዘውተር የለበትም። نعم እጃችንም ቢሆን አደብ ሊይዝ ይገባል። እግራችንም ቢሆን አደብ መያዝ አለበት። طيب ካልነካካን ማለት የለብንም። ጺማችንን አሁንም ሶላት ውስጥ ሆነ መንካት ተገቢ አይደለም። طيب ስለሆነ ከነዚህ አይነት ነገር ጥንቃቄ ማድረግ አለብን ሶላታችን እንዳይበላሽብን ዘንድ ማለት ነው። ሌላው ዑለማዎች የሚጠቅሱት ጧሃራን ማጣት ነው ወይም ደግሞ ጧሃራን ማበላሸት ወይም ውዱእ መጥፋት። نعم የውዱእ መጥፋትን የተገኘ እንደሆነ ሶላቱ ይበላሻል። ሰውየው ሶላት ላይ ሆኖ ጧሃራው ማለት ነው ከሱ ላይ የተወገደ እንደሆነ ውዱእ ተበላሽቷል። ስለዚህ ሶላቱም ተበላሽቷል። ሶላቱ ተበላሽቷል። ምክንያቱም ጧሃራ ማድረግ من شروط الصلاة ነው። ጧሃራ መጀመሪያ ወደ ሶላት ከመግባታችን በፊት ልናሟላው የሚገባ የሆነ መስፈርት ነው። ስለሆነ ያለ ጧሃራ ደግሞ ሶላት አትቀበልም። لا تقبل صلاة بغير طهور ብለዋል። ስለሆነ ሶላት ይሄ ደግሞ ጧሃራ ከአንድ ሰው ላይ የተቋረጠ እንደሆነ እሱ እየሰገደ ሆኖ بخروج ريح أو بول ونحو ذلك فإن صلاته تبطل። ለምሳሌ ሪህ ወይም ደግሞ አየሩ የወጣበት ከሆነ እየሰገደ ያለ ማለት ነው ካመለጠው ወይም ደግሞ ሽንት የመጣበት ከሆነ ወይም ደግሞ ሌላ ውዱእን የሚያበላሽ ነገር የመጣበት ከሆነ ሶላቱ ተበላሽቷል ማለት ነው። እንደገና ውዱእ አድርጎ መስገድ አለበት ጧሃራው ስለሌለ። نعم ጧሃራ ስለሌለ በዛው ልስገድ ቢል ሶላት የለውም፣ አላህ አይቀበለውም። ነቢያችን አለይሂ ሰላቱ ወሰላም እንዳሉት አላህ Subhanahu Wa Ta'ala የእናንተን ሶላት ያለ ጧሃራ አይቀበልም ብለዋል ነቢያችን አለይሂ ሰላቱ ወሰላም። طيب ስለሆነ እነዚህ ሶላት የሚያበላሹ የሆኑ ጉዳዮች ናቸው። ከፊል ዑለማዎች የሚጨምሩት ነገር አለ። እሱ ምንድነው? ተርኩ يعني ركن من أركانها كالركوع والسجود
ከሶላት አርካኖች ወይም ከሶላት ማዕዘናት መካከል አንዱን መተው ለምሳሌ ፋቲሐን ቀራ ከዚያም በኋላ ደግሞ አጠር ያለ ሱራን ጨመረና ሩኩዕ ሳያደርግ ሱጁድ ወረደ አንድ ሰው ሶላት ላይ ለምሳሌ እንደዚህ ያደረገ ከሆነ ሶላቱ የለም ማለት ነው ሩክንን ትቷል ሩክን በሱጁድ ሰህው የሚጠገን አይደለም ሩክን ግዴታ ያን ሩክን ማስገኘት አለብን نعم ያንኛው ሩክን ግዴታ መገኘት አለበት ማለት ነው وكذلك ايضا ሌላኛው ደግሞ የሚጠቅሱት ተግባራዊ ከሆነ ሩክኖች መካከል እንደ ሩኩዕ እንደነ ሱጁድ የመሳሰለ እያወቀ ሌላን መጨመር ከሩክን ከሷ ከሶላት ማዕዘናት ውስጥ የሌለው የሆነውን መጨመር ማለት ነው ይሄም ሶላትን ያበላሻል وكذلك ايضا ሌላኛው ሶላትን የሚያበላሸው ብለው የሚጠቅሱት እያወቀ የቁርአኑን የሚቀራው የሆነ የቁርአኑን ማዕና ትርጉም እንዲቀየር ማድረግ ለምሳሌ ፋቲሐን በሚቀራ ጊዜ طيب አንዱን ፊደል በአንዱ ያስገባ መቀያየር ማለት ነው طيب ወለዳሊን የሚለው ወለዳሊን ይላል በዳድ የነበረው በዳል አድርጎ ይቀራዋል የመሳሰለ ሌሎችን ሲንን በሷድ እየቀየረ ዛልን በዛይ كذلك ሷድን በሲን ዛልን ከዛይ ጋር እንደዚህም ዟ የፊደላቶችን መኻሪጅ እያበለሻሸ ሲቀራ ማዕናውም እየተቀያየረ የሚሄደው በዚህ መልኩ ሲሆን የቁርአኑ መልእክትም ትክክል ስለማይሆን አንዳንድ ዑለማዎች ይህንን ማድረግ ራሱ የቁርአኑን ትርጉም ጽንሰ ሐሳብን መቀየር ሶላትን ያበላሻል ይላል وكذلك ايضا ሌላኛው የሚጠቅሱት ዋጅብ የሆነ ግዴታ የሆነ በሶላት ላይ መፈጸሙ ግዴታ የሆነ እያወቀ ያንን መተው እያወቀ ማለት ለምሳሌ ተሸሁድ الأولን እያወቀ መቀመጥ እንዳለበት ሳይረሳ ዝም ብሎ ተነስቶ እያወቀ ከተነሳ ሶላቱ ይበላሻል ነገር ግን ረስቶ ከሆነ የቆመው ወይም ከዋጅቦች መካከል አንዱን ከሆነ የተወው ይሄ በሱጁድ ሰህው ይጠገንለታል ማለት ነው ሌላኛው የሚጠቅሱት ንያን ማቋረጥ ነው ሶላት ላይ ሆኖ ሰውየው በቃ ቢአየንወያ الخروج من الصلاه ከሶላት መውጣትን ከነየተ ማለት ነው ሶላት ውስጥ ሆኖ አይ ልውጣ በቃ ላቋርጥ ይሄን ሶላት ብሎ የነየተ ከሆነ ሶላቱ ይበላሻል انما الاعمال بالنيات ስላሉ ነብዩ ሰለላሁ ዐለይሂ ወሰለም طيب انما الاعمال بالنيات ብለዋል ረሱል ሰለላሁ ዐለይሂ ወሰለም ሰውየው ከሶላት ወጣለሁ ብሎ የነየተ ከሆነ ሶላቱ ይበላሻል ስለሆነ ከመጀመሪያው ጀምረን እስከ መጨረሻው ድረስ ንያችን የከተለ መሆን አለበት ማለት ነው نعم ስለሆነ እነዚህ ሶላታችንን የሚያበላሹ የሆኑ ነጥቦች ናቸው ባጭሩ ሶላታችንን የሚያበላሹ የሆኑ ነጥቦች ናቸው ስለዚህ ሁላችንም ሶላትን ከሚያበላሹ ነገራቶች በአጠቃላይ መራቅ አለብን ነገ አላህ ዘንድ የሚጠቅመን ነገ አላህ ዘንድ የምንደሰትበት የሆነውን ሶላትን እንድናገኝ ዘንድ ማለት ነው ባረከላሁ ፊኩም አላህ Subhanahu Wa Ta'ala ለሁሉም ነገር خير ለሆነ ነገር አላህ Subhanahu Wa Ta'ala ለሁሉም يعني توفيقን አላህ ይስጠን جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم وشكرا لاستماعكم وجزاكم الله خيرا والسلام عليكم ورحمة الله وبركاته